ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን ዛሬ እንግዲህ በሻይ ሰዓት ላይ ጸጉር ብለን እንጀምር ወይስ በማስታወቂያና በፊልም ስራዎች ላይ በጣም የታወቀ በጣም ብዙ ስራዎችን የሰራ ሰው ነው በሻይ ሰዓታችን ላይ ዘን የመጣ ነው። ጸጉር ያልኩበት ምክንያት ወደ ኋላ እንመለስበታለን። ነው አይ አብርሽ እውነት ነው። በጣም በበርካታ የሬዲዮ ድራማዎች ማስታወቂያዎች በድምጹ በደንብ እናውቀዋለን። ብዙ ቆንጆ ፊልሞችና በመድረክ ቲያትሮችም እንዲሁ ሰሞኑን ግን ሰውነት ድራማ ላይ አቶ መኮንንን እናስታውሳለን። አራጣ በዳሪው ማለት ነው። ጸጉር ያልከው እንግዲህ እዛ ላይ አቶ መኮንን ጸጉራቸው እዚህ ላይ ግጥም ያለው አስፈሪ ሰው ናቸው። ግን ዛሬ እንግዳችን እንግዲህ ሞገስ ወልደ ዮሐንስ ያለ ጸጉር ኛጋ ሻይ ሳቁ ተገልጦ መጥቷል። ሞገስ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ነህ? ደህና ነኝ። ቲቪ ላይ ወይ ፊልም ላይ ወይ ቲያትር ላይ ተማክሶ ራሱ አሁን ድምጽን ሲመጣለት ከሬዲዮ ጋርም በደንብ አድርጎ ያገናኛል። ይሄ ነው እንዴ ይላል እና የብዙ ሙያዎች ባለቤት ነህ። ዛሬ ደግሞ በሻይ ሰዓታችን ከኛ ጋር ቆይታ ለማድረግ ስለመጣ በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። አመሰግናለሁ። መልክ ከሽመልስ በቀለ ጋር ዛሬ ነው እንደምትመሳሰሉ ነው ሲያረኩት ሰዎች እንደዛ ይሉሃል? አዎ ብዙ ሰዎች እንደዛ ይሉኛልና እኔ አይደለሁም ይላል። ከሌሎች ሰዎች ጋርም እንደዚሁ የሚያመሳስሉኛል። ከሽሜ ጋር እንግዲህ አብረን ድድሮ የተስፋይ ሲማ ኮርስ ላይ ተምረናል። ቲያትር ለ3 ወር ነው ለ6 ወር የሚሰጥ ስልጠና ነበር። የዛን ጊዜ አብረን እሱም ሲጀምር እኔም ጀማሪ ሆኜ ሁላችንም ጀማሪ በነበርንበት ሰዓት ላይ አብረን ተምረናል። ብዙ ነገሮችን አብረን በዛን ጊዜ በነበረ ሁኔታ አሳልፈናል እና ያው ወዳጆች ነን። በተረፈ ግን ምንም የሚያገናኘን ነገር የለም። እንዳጋጣሚ መልካች ገጽታችን አይ ቲንክ እዚህ አካባቢ ይመስለኛል የሆነ የሚመሳሰል ነገር አለ። መላጣችንም ከመላጣም አስቀድሞ እንደዛ የሚሉ ሰዎች የሬዲዮ ሰው መሆናችሁ የማስታወቂያ ሰው። ሌላ አንድ ሽሜ የሰራው አንድ ፊልም ነበር ከታምሩ ጋር የሰራው ፊልም አለ። አበበ ባልቻ ምናምን አለበት እዛ ነው። አስክሬኑ እዛ አስክሬኑ ላይ አንተን አይደለ የሚሉኝ ሰዎች አሉ። ግን በቃ ከመመሳሰል ውጪ ምንም ሌላ ነገር የለም። አብራችሁ የመስራት አጋጣሚ አልነበራችሁ? አንዳንድ ሰዎችም ዶክተር ምህረት ደበበ አይገርምህም? አዎ እውነትህን ነው። ዶክተር እንደምን አለ እያሉ ሰላም የሚሉኝ ሰዎች አሉ። መስያቸው ነው እያልኩ ለሱ እንደንም በደንብ ትጠቃለህ እንደዛ። እኔም ልብ ብያየውና ትንሽ መመሳሰል አለ መሰለኝ። እስቲ ሻይ ልቅዳለህ እንግዲህ። ይሄ ሻይ ግን የእውነት ነው ወይስ ተፈላ ነው ስትለኝ ነበር። ባሉት ሲወጣ ስላለኝ እንግዲህ እንቀምሰዋለን። ሞገሴ የሰበታ አካባቢ ነው ልጅነት። ስለ ልጅነት እስኪ ትንሽ እናንሳ። ሰበታ ቅርብ ናት? ቅርብ ነው። 5 ኪሎ ሜትር ለአዲስ አበባ። ምንድነው ስኳር ናት? ስኳር ትንሽ ሰበታ ነው ተወልጄ ያደግኩት። ከአንደኛ ክፍል እስከ 12ኛ ክፍል ከዛም በፊት ያለውን የቄስ ትምህርት ቤት ህይወትም እንዳለ እዛው ሰበታ ነው። እሺ ሻይን ቅመስና ሞገስን የምትለውን መስማት ፈልጋለሁ። አላመንከኝም? ትክክለኛ መሆኑን አላመንከኝም? ቀደም ቆንጆ ሻይ ነው። እንዴት ነው የእውነት አመንከኛ? አመንኩሽ። ሙያሽ የተፈተነበት። አይ የእውነት ባለሙያ ነሽ። ቆንጆ ሻይ ነው። ደስ የሚል ሻይ ነው። ለሻይ ሙያ አነሳን። ወደ ትውልድ ቀየው ወሰድከው? ሰበታ ነው ተወልጄ። ከአንድ እስከ 12 እዛ ነው። ከአንድ እስከ 12 እዛው ነው የተማርኩት። ከዛም በፊት ያለው የቄስ ትምህርት ቤት ኬጂ የለም እንግዲህ ነርሰሪ ምናምን የለም። አሁን እያለን የምናስተምረው እንጂ። ከዛ በኋላ 85 ዓመተ ምህረት ነው ማትሪክ የጨረስኩት። ማትሪክ ከወሰድኩኝ በኋላ አይ ቲንክ ውጤት አላየሁኝም። ውጤት ሳላይ ነው ፋዘር ቤት የገባሁት። ወደ አዲስ አበባ መጣሁኝ። እዚሁ ወንድሜ ጋር ተቀምጬ ቲያትር ፋዘር የክብር ዶክተር ተስፋዬ አበበ እሳቸው ጋር ገባሁኝ። በቃ የቲያትር ህይወቴ የኪነት ህይወቴ ከዛን ጊዜ ዋናው ጅማሬዎች ነበሩ። ትምህርት ቤት የነበሩ በሰንበት ትምህርት ቤት የነበሩ እንቅስቃሴዎች ነበሩ። ሃይ ስኩል እያለሁ ለትምህርት ቤት የስነ ጽሁፍ ውድድር ተወዳድሬ ነበር። ትምህርት ቤቴን ወክዬ ከአዲስ አበባ ትምህርት ቤቶች ጋራ ከአንዴ 2-3 ጊዜ ተወዳድሬ ነበር።
እንደዛን አይነት እንቅስቃሴዎች ነበሩ እዛ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እንግዲህ ብዙ ሰዎች በተከታታይ የቴሌቪዥን ድራማ ያስታውሱሃል፣ በማስታወቂያዎች አኩ አዲስ እንደው ብትለው ደስ ይለኛል። የገበታ ግርማ ሞገስ፣ ለውሃ ጥም አንጀት አሪስ የብርሃኑ ድጋፌ ማስታወቂያ ነው። እኔ ማስታወቂያውን በማንበብ ነው የሰራሁት እና ፕሮዳክሽኑ የራሴ አይደለም እና ግን ረጅም ዓመት በተለይ ሸገር ላይ ለረጅም ጊዜ ይሄ የገበታ ግርማ ሞገስ ለውሃ ጥም አንጀት አሪስ የሚለው የተለመደ ነበር። በጣም ረጅም ጊዜ ሄድ ነበር። እንደውም የገበታ ግርማ ሞገስ ለውሃ ጥም አንጀት አሪስ አኩ አዲስ ቺን ማስታወቂያ በደንብ የሬዲዮ ድራማዎች ካነሳ የሬዲዮ ድራማ ፖፑሌሽን ሚዲያ ሴንተር ላይ ከቀን ቅኝት ጀምሮ አለሁኝ። ሌላ ደግሞ የኛዎች ላይ የኛ የሬዲዮ ድራማ ያንዷ ልጅ አባት ነበርኩኝ። የድሮዎቹ እንግዲህ የአሁኑ ልጆች ላያስታውሷቸው ይችላሉ። ከቅዳሜ መዝናኛ ጀምሮ ብዙ ነው የሰራሁት። ሬዲዮ ፋና ላይ የተላለፉ ብዙ ድራማዎች አሉ። በቅርብ አሁን የተጠናቀቀ ፍቅሩ ካሳ የሚያዘጋጀው የነበረ ድራማ ነበር። እንደዚህ ሌሎችም 3-4 የሚሆኑ ነበሩ። ኢትዮጵያ ሬዲዮ ላይ ሸገር ላይ ይሄ 11 ሰዓት ላይ በብዛት ርዕሳቸውንም አላስታውሳቸውም ብዙ ናቸው። በተለይ በፊት ግን ሰው በደንብ የሚያስታውሰው ሐሙስ ጠዋት ላይ በህይወት ዙሪያ የሚባል የሬዲዮ ፕሮግራም ነበር ኢትዮጵያ ሬዲዮ ላይ። እዛ ላይ ሐሙስ ጠዋት 10 እና 15 ደቂቃ የሚሆን አጫጭር ተውኔቶችን እናቀርብ ነበር። እዛ አንድ ጊዜ ተከታታይ ለ2 ዓመት ያክል በተከታታይ የሄደ አንድ እንትን ነበር። እዛ ላይ 2 ካራክተሮች አሉ፣ አባባ ጃዊሳውና እማማ ሸጌ የሚባሉ እና አባባ ጃዊሳውን እኔ ነበርኩኝ የምጫወተው እና አባባ ጃዊሳው በደንብ የሚታወቁ ካራክተር ነበሩ እና በዛ የሚያስታውሱ ሰዎች አሉ። በዛን ጊዜ የሚሰሙ ያኔ ጭምር የሚያውቁኝ በድምጽም የሚያስታውሱኝ ሰዎች ያውቋቸዋል። እነሱን ካራክተር ትንሽ ፈኒ ናቸው፣ ኮሜዲም ነገር አለው። እንዳብዬ ዘርጋው አይነት ማለት ነው። ቀንቅኝት ራሱ በጣም ረጅም ነው። እንደውም ሰዎች አንዳንድ ነገር አላልቅ ሲላቸው የቀንቅኝት በቃ ረጅም በተከታታይ ሄደ። ከዛ በኋላ መንታ መንገድ የሚባል ነበር። ሌሎችም እንደዚሁ ርዕሶቹ እየጠፉኝ ነው እንጂ እዛ ላይ ነበሩ ብዙ ነገሮች። ትልልቅ የሚባሉ የፊልም ዳይሬክተሮች እዚህ ሙያ ውስጥ ያሉ ሰዎች በጣም ከሚያከብሩት ብዙ ሰርቶ ግን ደግሞ ምንም እንዳልሰራ ሙያውን ወዶ አክብሮ ለስራ የሚመች አይነት ባህሪ ብሎ ከሚያስቧቸው ሰዎች መካከል አንተ አንዱ ነህና በዚህ አጋጣሚ አንተ ልትመጣ ስትል ከጀርባ ካሉ ሰዎች ጋር ታወራ ነበር ስላንተና በጣም ነው ሰው የሚያከብረህ፣ በጣም ነው ሰው የሚወድህ። በተለይም ሙያው ላይ ያለህን ዲሲፕሊን ያከብሩታልና ገሌ ባለልህም እኔም በጣም አመሰግናለሁ። ይሄንን አይነት አክብሮትና አስተያየት የሰጡኝንም ሰዎች በጣም አመሰግናለሁ። በጣም ነው ማከብራቸው። እውነት ነው አስቸጋሪ ጸባይ የለኝም እውነት ለመናገር በስራ ላይ። ምክንያቱም ስራ እስከሆነ ወድጄው የምሰራው ስራ እስከሆነ ከሁሉም ሰዎች ጋር በፍቅር በመተሳሰብና በመግባባት መስራት እንዳለብኝ አምናለሁና የሁሌም ጸባይ ነው። ኖርማሊ ከሰው ተጣልቼ ማላቅም ብዬ ነው ማስበው መናገር። ይሄ በቃ ግብግብ የሚያስነሳ ወይም ሌላ አይነት ተቀያይሞ የሚኖር አይነት ላይፍ አላቅም እና ስራም ላይ እንደዚህ አይነት ነገር አለኝ ከሁሉም ሰዎች ጋር። ብዙ ቲያትር ቤቶች ሰርታል፣ ተቀጥረ ግን አታውቅም። እንዴት ነው ሊሆን ይችላል? እውነት ነው ተቀጥሬ አላቅም። መቀጠር ሳልፈልግ ግን አይደለም። ቲያትር ቤት መቀጠር የፈለኩባቸው ብዙ ጊዜያቶች አሉ። ቲያትር መስራት ስጀምርም ከመጀመሪያውም ማንኛውም ሰው ወደ ቲያትር የሚመጣ ሰው ህልሙ ቲያትር ቤት መቀጠር ነው። በተለይ ብሔራዊ ቲያትር መቀጠር የማይፈልግ በእኛ ጊዜ ያለ የማይፈልግ ማንም ተዋናይ የለም። ግን ኮምፒቲሽኑ በጣም ከፍተኛ ነበርና ቲያትር ቤቶች ብዙ ሰው ደግሞ በየአመቱ አይቀጠርም እና እኛ ወጣት ይሄ አማተር አርቲስቶች በነበርንበት ጊዜ 2 ሰው ወይ 1 ሰው
በአመት ምናልባት ቦታ ከተገኘ ለትወና የሚቀጠረው። በተረፈ ቀድሞ የነበሩ ሰዎች ናቸው እና በዛ የተነሳ እድሉን ሳላገኝ ቆየው እና የተወሰነ እድሜ ግን ከሄደ በኋላ ቲያትር ቤት መቀጠሩም አስፈላጊም አልመስልም። እውነት ለመናገር ሌላ ቦታም እንደዚሁ አልተቀጠርኩም። አንድ ቦታ ላይ የሆነ የፊልም ካምፓኒ ለአንድ አመት ከ6 ወር ያክል እንደ ኮንትራትና የኮሚሽን ክፍያም አብሮ ከምንሰራቸው ስራዎች ከሚገኙ ጥቅሞች የኮሚሽን ነገሮች የሚገኙበት አይነት ለአንድ አመት ከ6 ወር አካባቢ ሰርቻለሁ። በተረፈ ግን በዚህ በሙያ ውስጥ ያለው ተቀጥሬ ሰርቻለሁ። ቲያትርም በተጋባዥነት ነው የሰራሁት። ሁሉም ቲያትር ቤቶች ውስጥ በተጋባዥነት ነበር የምሰራ የነበረው። ብሔራዊ ቲያትር አሁን ወደ 5 የሚሆኑ ቲያትሮችን ተጫውቻለሁ። እስኪ እናስታውሳቸው። ብሔራዊ ቲያትር መጀመሪያ የተጫወትኩት ይግባኝ የሚል ቲያትር ነው። ይግባኝ ወደ ፊልም ተቀይሮ እንደገና ፊልምም ሆኗል። ቲያትርም ነበረ። ቲያትሩም ላይ ፊልሙም ላይ ነበርኩበት። ሶስተኛው ችሎት የሚል ቲያትር ነበረ። ሶስተኛው ችሎት ቶፓዝ ላይ ሱራፌልን ተክቼ ነው የገባሁት። ሱራፌል ወደ ደቡብ አፍሪካ ሄዶ ነበር አንድ ወቅት ላይ። ከዛ የሱን ቦታ ተክቼ ነው የሰራሁት። የአሻ ልጅን እዚህ ኢቢኤስ አምጥተን ተውን ነው እንደገና ኢንተርቪው ማድረገን ነበረ። ካሊጉላ የሚል ቲያትር ነበር። እንደዚህ ወደ 5 የሚሆኑ ቲያትሮችን እዛ ሰርቻለሁ። የመጨረሻ ቲያትሬ አሁን ነቢይ ጄሮ የሚል ቲያትር ነበር አዲስ አበባ ቲያትርና ባህል አዳራሽ። እሱ ነው የመጨረሻ አሁን እስካሁን ከሰራኋቸው። መጨረሻ ላይ ቆሞ ነው እንጂ ከዚህ በኋላ ብዙ ተሰራ። ሞገስ እንግዲህ እንዳልኩ ነው ከድሮ ጀምሮ በተለያዩ ስራዎችህ በቲቪ ላይም በድምጽም እናስታውሳለን። ግን አንተ በአብዛኛው ይሄ ካራክተር ከሰው ጋር በጣም አስተዋወቀኝ የምትለዋል። አሁን ድፍረት ላይ አለ፣ የእግር እሳት ላይም አለ፣ አሁን ደግሞ ሰውነት በደንብ ሌሎችም አሉ። ግን ይሄ ካራክተር በተለየ በጣም ከሰው ጋር አስተዋውቆኛል የምትለው አለ? የተለየ ይሰራበት ምን አሉ? አንደኛው አንድ ጊዜ ማስታወቂያ ነው፣ ወደ 2 ደቂቃ የሚሄድ ረዘም ያለ ማስታወቂያ፣ የጸረ ሙስና ማስታወቂያ ነው። ብዙ የጸረ ሙስና ማስታወቂያዎችን የተመለከቱ እንትኖች ትወናዎችን ሰርቻለሁኝ እና አንደኛው ባለስልጣን አስታውስኩት ከመርሻ ጌታውን ጋር እሱ ሙስና አቀባይ ሆኖ እኔ ባለስልጣን ነኝ። በሻንጣ ብር ይዞ ይመጣል እና በቃ ብሩን በተን እናደርገዋለን በየትኑ ምናምን ማስታወቂያ ነበር። እሱ ብዙ ሰው እንዲያየኝ አድርጓል። በቴሌቪዥን በተደጋጋሚ ይታይ ነበረ። ከዛ በካራክተር ደረጃ የእግር እሳት ላይ ያለው ዶክተሩ ሰውዬ ያው ታሪኩም በጣም እሱ መሆኑ ሳይታወቅ በኋላ የሚታወቅበት አይነት ነገር ስለነበረ እሱ የበለጠ ከህዝብ ጋር አሁን በቅርብ አስተዋውቆኛል ያስባል። በተረፈ ግን ቲያትር ቤት በሰራዋቸውም ሬዲዮ ላይ በሰራዋቸውም እንደ ቆይታቸውና እንደ ሚዲያ ከቨሬጁ ለሰው እንደ መድረሱ ነው የሚወሰነው። የሰራው ስራ ብዙ ሰው ጋር የማይደርስ ከሆነ ቲያትር ቤት የሚመጣ ሰው ምን ያህል ነው? የአሻ ልጅ ላይ አሁን በጣም የሚገርሙ ካራክተር ናቸው የተጫወትኳቸው። ኮሜዲ ነው፣ ሽማግሌ ናቸው እና የሀገር ሽማግሌ ናቸው እና እዚህ ኢቢኤስም አምጥተን ተቀርጸን ነበርና አሁን እሱ ካራክተር ለየት ያለ ነው። በጣም ሳቅ ይፈጥራሉ ስቴጅ ላይ፣ ተመልካቹ ይስቃል። ግን ቲያትር ቤት አንድ ጊዜ በሳምንት አንድ ቀን 300 ሰው 400 ሰው ይመጣና ይመለከት ይሆናል። ከዛ ውጪ ሰው ጋር አይደርስም። እንደዚህ አንድ አመት ብታሰላው ምን ያህል ተመልካች መጥቶ አይቶታል የሚለው ነው። ገንዘብ ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። በታፕታፕ ሳይን መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን፣ ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቢኤስ 20 ሚሊዮን ኮድ በመጠቀም $20 ያገኙ። ታፕታፕ ሳይን አሁን እንደነገርከን በካራክተር ጸብ አታውቅም፣ ጭቅጭቅ አታውቅም፣ ከሰዎች ጋር ግጭት አታውቅም። የምትሰራቸው ካራክተሮች አንዳንዶቹ ላይ ስናይ በጣም ኃይለኛ ሰው ከድምጽህ ጀምሮ ፊትህ የሚናገረው ነገር
ከአንተ ጋር ጭራሽ አይገናኝም። አስፈሪ፣ ጨካኝ፣ ሙሰኛ ምናምን ናቸው ካራክተሮች። ከየት አመጣ? አሁን አቶ መኮንን ስናያቸው የእውነት ነው ይፈራል። በጣም የሚያስፈራው የስራ ሰው መሆናቸው ደስ ይላል። ግን ገንዘብ ስራ ነው እንዴ? ስራ ነው ማበደር ነው። ግን ምን በቃ ምን ቀልዳ አይደራደሩም። ለሰው ምንም ልመና ምናምን ሲጨምሩ ራሱ ቀን የሆነ አንድ ቀን ምናምን እንደሚጨምሩት። በነገራችን ላይ ሞገስ እዛ ላይ በጣም ወፍራም ነህ። ምን የተጨመረ ነገር አለ ወይስ አሁን እንደዛ አይደለም? ጥያቄ ላይ ጥያቄ ጨምረሻል። የተጨመረ ነገር የለም። እንደዛ ነበርኩኝ እውነት ለመናገር እና 105 ኪሎ አካባቢ ነበርኩኝ። 105 ኪሎ አካባቢ ነበርኩኝ። ለካራክተሩ አይደለም በቃ ራሴው እንደዛው የነበረው ፍሬ ነበርና እንግዲህ የኔ ውፍረትና በጣም አስገራሚ ነው። በጣም ቀጫጫ ነበርኩኝ እውነት ለመናገር ቀጫጫ ነበርኩኝ። ወፍራለሁ ብዬ አላስብም። በቃ እኔ ውፍረት የሚባል ነገር አንደኛው ውፍረቱን የምፈልግ የነበረው ለአክቲንግም ጭምር ነበር። ትንሽ ወፈር ብል ቲያትር ላይ ሞላ ብል ምናምን ስቴጅ ላይ ገዘፍ ያለ ከበድ ያለ በቃ ለንጉስም ለምንም የሆነ ነገር ለመጫወት እና እነስ ልብ ያለ ሰው ሆኜ ከዛ ወፈረ ከንጉስ ያስብ ነበር። እንደዛ ነበርኩኝ። በኋላ ላይ ግን የሆነ ወቅት ላይ ትንሽ በቃ መለወጥ ምናምን ነገር ወፈር እያልኩ ስመጣ ሰውም እያለ እንዴ ሞጌ በጣም ወፍራል፣ በጣም ደስ ይላል፣ አሪፍ ለውጥ እየተባለ መጣ። ከዛ ሳላስበው እየሄደ ከዛ ቆየና ደግሞ ምን ሆነ ነው አንተ እንደዚህ ሆነ የምትሄደው እንዴ? ምንድነው አማረብህ ሲል የነበረው ተቀየረ ምናምን ይላል። እንደውም አንድ ጊዜ ቲሸርት አድርጌ ደረት መሰለ አይታየም እንዴ? አንዱ በጣም አሸባቆኝ። ከዛ እንትን አለ። ግን በቃ ለመቀነስ ብዙ ጣርኩኝ። የተለያዩ እንቅስቃሴዎች ማለት ጂም እየገባው መስራት ጀመርኩ ምናምን እንደዚህ። አንድ ጂም ገባውና እየሰራው እያለ ወደ 4 ወር ምናምን እንደሰራሁኝ አንዲት ሴት አብራን የምትሰራለች ወፍራም ነችና ወክማ ነበር የምንሰራው እና እንዴት ነሽ ምናምን አልኩኝና ምን ያህል ጊዜ ሆነሽ አንቺ ግን ከሰራሽ ምናምን አልኳት። 9 ዓመት ያለችኝ። 9 ዓመት ወክማ እየተመላለሰች እየሰራች ነው። እኔ 4 ወሬ ነው እንግዲህ አልቀነሰችም። እሷ አለ ምን ያህል እንደነበረች አስቢ ቀንሳም ከሆነ እና አይ በዚህ መልኩ የሚሆን ነገር አይደለም ማለት ነው ይሄ ነገር እላለሁ። ምግብ እንደዚህ የሚጠጡን ነገሮች እነሱንም መውሰድ ምናምን አልሆነም። ከዛ ተውኩት። በቃ ተውኩት። ዝም ብዬ ገና ጀመርኩኝ። አሁን ሰውነትን እየሰራን አንድ ልጅ አብሮኝ የሚሰራ ልጅ መጣና ጋሽ ሞጌ አንተ እኮ የዛን ያክል ወፍራም አይደለህም አለኝ። እንዴት ነው ምናምን ስለው እኔ 115 ኪሎ ነበርኩኝ። ታው እንጂ ምናምን አልኩት። አሁን 95 ኪሎ ነኝ እና ከዚህ በኋላም እንደዚህ ቀንሳለሁ። በምን የተነሳ? ምግብህን በማስተካከል በቃ ለአንተ የሚስማሙትን ምግቦች የሚያወፍሩህ የምግብ አይነቶች የትኞቹ እንደሆነ ካወቃቸው ለይተህ ካወቃቸው እነሱን ነገሮች ትተውና ፕሮቲን ያላቸው ነገር ግን በቃ ለአንተ የሚስማሙ የሚፈቀዱ በምንድነው ያ የሚታወቀው? ከዛ ነገረኝ። እንደዚህ እኔ እንደዚህ ይሄንን እንትን የሚያደርጉ የምግብ ባለሙያዎች አሉ። እነሱን አማክሬ ከነሱ ጋር እንደዚህ ሆኛል። ከዛ የደም አይነታችን ደግሞ በሚገርም ሁኔታ የኔ ኦ ፕላስ ነው፣ ተመሳሳይ ነው። ከዛ ለሱ በቴሌግራም የተላኩለትን ቪዲዮዎች የምግብ አዘገጃጀቱ ምናምን ላከልኝ። ጀመርኩኝ። በቃ እኔም እየቀነስኩ ውጤቱን እያየሁት ስመጣ ጥሩ ነው። ከ105 ኪሎ አሁን 86 ኪሎ። 86 በጣም አሪፍ ነው። ቀነስከው 86 ኪሎ። ጨካኙ ሞገስ ከየት መጣሽ? ጨካኙ እንግዲህ ገጸ ባህሪያት ላይ ነው ጨካኝ ሆነው እንግዲህ እንዳልከው አንተም ከባህሪ ጋር አይሄድም። ከባህሪ ጋር አይሄድም ለመናገር ተቃራኒ ናቸው። አይገርምም? ምንድነው ብዙ ጊዜ ልጅ እያለም ጀምሮ ፊልም ስመለከት ከዋናው ይሄ ደግ ከሆነው ካራክተር ይልቅ ይሄ ክፉ ሆኖ የሚጫወተው ሰውዬ ይማርከኛል። አጫዋወቱ እኔ ትወናውን ስለምፈልገው ይሄኛውን ማንም ይወደዋል። ምንም እንትን የለም። ያኛውን ቢጠሉትም እንዴት የሚጠላ እንደዚህ ሆኖ በስማ ብዙ ክፉ ሆኖ የሚሰሩ ሰዎችን የማየት አይጠፉም። በቃ አትረሻቸውም እና እንዴት አድርጎ ቢተውነው ነው እንደዚህ የሆነ
ከምሰማቸው ታሪኮች ለምሳሌ ኢያጎን ሆኖ የተጫወተው ሰውዬ እንዲሆነ የምንሰማቸው ታሪኮች አሉ። ኢያጎን ሆኖ ሲጫወት ተገደለ እንደዚህ ምናምን አለ አሳምኖ ማለት ነው ሰውን። እኛ ሀገር ማዘጋጃ ቤት ቲያትር ሱራፌል ጋሻው የሚባል ተዋናይ ነበር አሉ። እኔ አልደረስኩበትም አላውቀውምና ኢያጎን በሚጫወትበት ሰዓት ሆቴሎ ላይ ጫማ ተወርውሮበት ተፈንክቷል። እንዴት አሳምኗቸው እና እንደዚህ አይነት ነገሮች ሰው እንዲጠላ ምናምን ካደረክ በቃ ጎበዝ ተዋናይ ነው የሚል ነገር ጭንቅላቴ ውስጥ አደረ ማለት ነው። እና እንደ አጋጣሚ ሆኖ ደግሞ ቲያትር በጀመርኩበት ጊዜ በመጣሁኝ በ2 ዓመት እንደዚህ ከተስፋዬ ሲማ ኮርስ ልክ እንደጨረስኩኝ አንድ ቲያትር አጋጠመኝ። ጋሻ ያልነህ ሙላት ከድጃ የሚል ቲያትር ነበረ። ከድጃ ሀገር ፍቅርም ታይቷል፣ ቀንዲል ቤተ ተውኔትም ታይቷል። እና በዛ ጊዜ ካሳዬ የሚባል በቃ ኢያጎ የምትዩ ካራክተር ተሰጠኝ። መሪ ተዋናይ ነው። ቲያትሩ 5 ትዕይንቶች አሉት። 5ቱም ትዕይንቶች ላይ አለ በጣም ጨጓራ የሚልጥ በጣም የሚያናድድ ካራክተር ነው። በቃ እኔም ተጫወትኩት የእውነት በቃ ደስ ብሎ ነው የተጫወትኩት። በጣም ቆንጆ ነበረ። ውጤቱም ተመልካች ላይ የምፈልገውንም አይነት ስሜት አግኝቼበታለሁ። በተለይ ክፍለ ሀገር ስንሄድ በቃ ሰው የስድቡን ማአት ታዩ ተመልካቾች ሆኖ ወንበር የሚመታውን የሚቀጠቅጠውን ታዩ። እኔ ሱራፌል ጫማ ተወረወረበት ምናምን እንዳልኩት ድንጋይ የወረወሩና መድረክ ላይ የመቱኝ ሰዎች አሉ። አይገርምህም? እና ከዛ በመነሳት ይመስለኛል እንግዲህ እና እንደዚህ አይነት ካራክተር ስጫወት ከተዋጣልኝ ሌሎችም ሰዎች እዚህ ነገር ላይ እንድተውን ካስት ያደረጉኝ የማይረሳም ይመስለኛል። ወደ ሰውነት እንምጣ። ወደ ሰውነት ስንመጣ ፕሮዳክሽኑ በጣም ይገርማል። የሚገርም ድራማ ነው። እዛ ላይ ደግሞ ያንተ ሮል ከባድ ነው። አራጣ አበዳሪው ሰውዬ አቶ መኮንን ጸጉራ እስቲ ስለ ጸጉሩ እናሳስቲ። እኔ አሁን እኮ ያኛው በጣም ለመድ ነውና የጸጉሯን ፓርት እስኪ በየሳምንት ያያየ እስቲ ጸጉሩ ይድኔ ጸጉር እንዲኖራቸው ፈለገ። እንግዲህ እንደውም ብዙ ጊዜ በእድሜ የገፉ ሰው ምናምን ሲሆኑ ጸጉር እንዳይኖራቸው ነው አይደለም፣ ግን በቃ ፋሚሊው እንዳለ ጸጉር አላቸው። እንደውም የጋሽ ተክሌም ጸጉሩ የራሱ ነው። ልጆቼም እንደውም አንደኛውም ጸጉሩ በጣም ያደገ ነው አለው እና እሳቸውም ጸጉራቸው ሙሉ እንዲሆን ነው ፈልገው ምናምን የሚል ነገር መጣና እንዴት ይደረግ እንዴት ይሰራ ምናምን የሚለው ነገር ላይ ከተነጋገሩ በኋላ አለ በቃ እንደዚህ ጸጉር የሚሰሩ ሰዎች አሉ የሚተከል ለተወሰኑ ቀናት የሚለጠፍ። ስለዚህ አብሮ ቆይቷል ማለት ነው። አንድ 17 ቀን ያክል በዛን አይነት ሁኔታ ነው የሰራሁት። አንድ ጊዜ የተሰራው ለ17 ቀን ያክል ከራሴ ላይ አልወረደም። ሲበላ እንዴ ነበር? በጣም ያሳክካል። እንደዚህ እየሰራን እንደዚህ ካልኩ ሞጌ ያሳክካል ይባላል። እንደዚህ እየሳቅን ነው ያሳለፍነው። ግን በኋላ ላይ ሲነሳ ጸጉሩ ሻወር ወሰድኩኝ፣ ታጠብኩና እንደዚህ ወጣሁበት። ኮፍያ ምናምን አላረኩምና ብርድ መታኝ መሰለኝ፣ ጉሮሬን አሳመመኝ። የዛን ያክል ስለቆየ በረጅም ጊዜ አርቲፊሻል ነው ጸጉሬ ላይ የተለጠፈ ነው፣ ገላጣዬ ላይ የተለጠፈ ነው። እንደዛ ሲሆን እንደዛ አደረገ። ግን የዛን ያክልም አልቆየም። በቃ የተወሰነ መድኃኒት ምናምን ወሰድኩኝ፣ ሐኪም ቤት ምናምን ሄድኩና ተወኝ እሱ። ከዛ በኋላ ግን ግዴታ ጸጉሩ አሁንም መኖር አለበት፣ መደረግ አለበት። ግን ሜካፕ አርቲስቶች ራሳቸው ይሄኛውን ስላዩት ያኛው ያረጀ ሲመጣ በራሳቸው መንገድ የራሳቸውን ጸጉር የሚመስል እየተሰራልኝ ከጨረስኩኝ በኋላ እየተነሳልኝ በዛን አይነት ሁኔታ ነው ጸጉር እንግዲህ ጸጉር አብቅዬ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ቀረጻ ውጪ አይተው የተለየ ሪአክሽን ለልጆቼ በጣም አስገራሚ ነበረ። ቤት እንደዚህ ሆኜ ከአንዴም 2 ጊዜ መጥቻለሁኝና ከቀረጻ ቤት በተመለስኩበት ሰዓት አይተውኛል። እንዴ በቃ ሌላ ሰው ነው የመሰልኳቸው። እንዴ እንደዛ ነው በጸጉር አያውቁኝም። እንዴ አባቢ ባለ ጸጉር ምናምን። ሰውነትን እንዴት አገኘው ሞገስ?
ሰውነት በጣም ቆንጆ ስራ ነው። በጣም ወድጄው የሰራሁት ስራ ነው። ለተመልካችም ጥሩ ስራ ነው። በቃ ተመልካች ቢያየው የሚመረጥ ስራ ነው። ከስቶሪም ከዳይሬክቲንግም ከትወናም በቃ አንድ ፊልም አንድ ተከታታይ ፊልም ማሟላት አለበት ከሚባሉት ነገሮች አንጻር በብዙ ባለሙያዎች በደንብ ኢንቨስት ተደርጎበት የተሰራ ፊልም ነው። እውነት ለመናገር በተከታታይ ፊልም ደረጃ በዚህን ያህል ካፒታል በዚህን ያህል ወጪ ይሄን ያህል ጊዜ ወስዶ ተለፍቶበት የተሰራ ስራ እኔ አልተሳተፍኩም እና በጣም ቆንጆ ስራ ነው። በደንብ አድምተን የሰራ ነው። እውነት ለመናገር እንደ ቀልድ አይደለም። የተለያዩ ፕሮዳክሽኖች ሰርተናል። እንደ አቅሙ ነው፣ እንደ ገንዘቡ መጠን ነው። ባለህ ልክ ነው የምትሰራው እና ይሄኛው ግን እንደዛ አልነበረም። በጣም ለሚሰሩትም ሰዎች ኮምፎርታብል ነበረ። በጥሩ ሁኔታ ያለህን ነገር በሙሉ አውጥተህ እንድትሰጥና እንድትሰራ የሚያደርጉ ሁኔታዎች ነበሩ። ይድኔም በደንብ በቃ ስሙን ክብሩን በጠበቀ ሁኔታ ተመልካችን አክብሮ እውነቴን ነው ሲሰራ እና እኛን ሁሉ ድክም እስኪያደርገን በቃ ልፍስፍስ እስክንል ሲያሰራን ለተመልካች ያለውን አክብሮት ነበር የምመለከት የነበረው እና በቃ ጥሩ ነገር ለማቅረብ እየሰራ እንደሆነ ነበር አስበው። እኔ የራሴን ስራ ሰርቼ እወጣለሁ። እሱ ግን ከሌሎችም ተዋናዮች ጋር ይቀጥላል። እኔ እስከ ምሽቱ 4 ሰዓት ሰርቼ በወጣ እሱ ደግሞ እስከ ምሽቱ 8 ሰዓት ከሌሎቹ አክተሮች ጋር እንደዛው ቀጥሎ ሊሰራ ይችላል። ቀንም ተሰርቶና እንደዚህ ያሉ አድካሚ ነገሮች ነበሩና ሰውነት ቆንጆ ስራ ነው። በጣም በጥሩ ሁኔታ በፍቅር የሰራንበት ነው። ቤተሰባዊነት የነበረበት ነው። በጣም ሰውነት ላይ ያለ ካራክተር ያው ካለፉት ካነሳ ነው ጋር ተመሳሳይ ነው። ትንሽ ከበድ ያለ ነውና ሰዎች ጋር እየደረሰ ሰዎች እያዩት በየሳምንቱ ታሪኩን እየተከተሉት እየሄዱ ነው። ሰውነትን አይቶ አንተን አግኝቶ ጨካኝ ምናምን ያለ ሰው የለም። ግን አይታ ነበር ሰዎች አሉ። አሁን አበድረን ነው አሁን የሚጠይቁኝ በሰውነት የተነሳ 700,000 ብር አበድረኝ አለኝ አንዱ መንገድ ላይ አግኝቶ መንገድ ላይ ምን ታስይዛለህ አልኩት። ልጅ አለሽ ልጅ አለኝ ይኸውልህ አይ ልጅ አንይዝ ንብረት ነኝ ያለው ሰውነት ላይ ምን ገረመኝ እየተረሱ የሚመስሉ ስሞች አሉ። አሁን ጉልላት አለ በትራ አለ እና ሚዛን ደስ ይላል። ሚዛን ደስ ይላል። አክሊሉ ይሄ የድሮ የሚመስሉ እየተረሱ የሚመስሉ እንደዚህ አይነት ስሞች አሉና የሆነ ነገር ወደ ኋላ እኛነታችንን እንዲያስታውስ የሚያደርግ አይነት ነገር አይበታል። በትክክል አዎ በቃ የኛ የሆነ ነገር አለ። ኢቭን እንትኑ ራሱ ከተማዋ ከሆነች ሰውነት አይደለ? ግን ሰውነትን በብዙ ነገር እንተረጉመዋለን አይደለ? በቃ ሰውነት በቃ ሰው መሆን ምንድነው ማንነት የሚለውን ነገር ይዝልናልና ከተማዋም ሰውነት ነው የምትባለው። እንደዚህ አይነት ከተሞች አሉ አለ ወጣ ስትል እንደዚህ አይነት ስም የሚሰጣቸው እና እንደዛን አይነት ነገር ትመስላለች። የተቀረጸበት አካባቢ በጣም አገራዊ ነው። በጣም አገራዊ ነው። እንትናት በቃ የራሱ የሆነ ነገር እንደሆነ ታያለ። ስሞቹ፣ ሰዎቹ፣ ቤቶቹ የአቶ መኮንን ቤት ራሱ እኮ ስታየው በቃ ፎቶ ምናምን እንደዚህ የሚሰቀልበት ቤት እኮ አለ አይደለ? የድሮ ነገር አለ። የድሮ አይነት ነገር አለና ቴስቱ እንደዛ ነው። ደስ ይላል። ሞገስ ምን ያዝናናል? ከፊልምና ከቲያትር ውጭ ያለው እሱ ስራህም ነው ያዝናናል። ጎን ለጎንም ለመዝናናት ብዙ የቤቴ ሰው ነኝ። ቤት ነው የምሆነው። ብዙ ጊዜ ቤት ነው የምሆነው። ፊልም ማየት ደስ ይለኛል። ቤት ከሆንኩኝ ፊልም በጣም አያለሁኝ። በተለይ በቀን አንድ ፊልም ሳላይ አላድርም ብዬ ነው የማስበው። በፊት መጽሐፍ አነብ ነበር። መጽሐፍ በደንብ አነብ ነበር እና በኋላ መጽሐፉ እየቀነሰ ምናምን ሲመጣ ወደ ፊልም ተከታታይ የሚሆን ምን የሚሆን የውጪም የሀገራችንንም የተወሰኑ ፊልሞችን እንደ ሁሉንም ባይሆን ዩቲዩብ ላይ ያሉትን ሁሉም ባይሆን ጥሩ ነው የሚባለው አለ አይደለም? እስቲ እንትን አሉ ምን ሰሩ ግለሽ የምታዩ እንደዛን አይነት ነገሮችን አያለሁኝ። ከፊልም ከቲያትርና ከሬዲዮ አንዱን ምረጥ ብትባል የትን ትመርጣለህ? ተዋናይ ስትሆኚ
ቲያትር ነው የምትዩ። እንደ ቲያትር የሚያስደስት ምንም ነገር የለም። በቃ ቲያትር ትወናውም ስራውም ድካሙም ልፋቱም ቲያትር ሰርተ የምታገኘው ምንም ነገር የለም። እውነት ለመናገር ደስታ ብቻ ነው። በቃ ደስታ ነው፣ እርካታ ነው። ከተመልካች ጋር ተገናኝተ ያለው ጭንቅ ቲያትር የሚቀርብበት ቀን ላይ አንድ ተዋናይ ያለው መዘጋጀት ለምንም ነገር አይዘጋጅም። ምንም ነገር ሊቀር ይችላል፣ ቲያትር አይቀርም። በቃ የቲያትር ቀን አንድ ተዋናይ በምንም አይነት ሁኔታ ሌላ ቦታ ጊዜውን የሚያሳልፍበት ሁኔታ የለም። ሙሉ ቀኑ ለዛ ነገር ነውና ቲያትር ወደህ የምትሰራው ነገር ነው። 200 ሰው ሊመጣ ይችላል፣ 50 ሰው ሊመጣ ይችላል። ለዛ ለ50 ሰው ግን በቃ ሬዲዮ ላይ መስራት ደግሞ እንዳልከው ነው። ሬዲዮ ደስ ይላል። ሬዲዮ በጣም ደስ ይላል። በጣም እኔ ሬዲዮ በጣም ነው የምወደው። ከድሮም ጀምሮ ተማሪ እያለሁም ጀምሮ በሬዲዮ እነ ፈቃዱ ተክለማርያም እና ጀማኔ ሰለሞን የቅዳሜ መዝናኛ ላይ የሚሰሩትን ድራማ በቃ ሰዓት ጠብቀን ነው የምንሰማው። ሬዲዮ ባትሪ ከሌለው ባትሪው እንዳያልቅ ፀሐይ ላይ ጣራ ላይ ምናምን ሰቅለን እንዲሞቀው ምናምን አድርገን የድራማው ሰዓት እንዳያልፍ እንደዛ አድርገን የምናዳምጥበት ጊዜ ነበርና በኋላ ግን እኔም ስመጣ ስቱዲዮውን በቃ ሳይ ስለዚህ በቃ እኔም መስራት ቻልኩ። እንድቀ የሰሩበት ቦታ ምናምን ያርኩኝ ደስ ይላል። በብዙ ስራዎች እኛም እንጠብቃለን። ሰውነት እንግዲህ በአዲስ መልክ ድጋሚ ያገናኝቶናል። የሚገርም አይነት ትወና ነው እዛ ላይ የምናየው። የሚገርም አይነት ድራማ ነው ሰውነት። አሁን እየተወደደ እየታየ አሁን ታሪኩ እየጨመረ ሲሄድ ያለ ድራማ ነው። እንግዲህ ያንን አስመልክተን እኛም ሞገስን ዛሬ ጋበዝንህ። ሰውነትን አነሳን፣ ብዙ ነገሮችን አነሳን ባለችን ሰዓት ማለት ነው። ስለሰጠህን ጊዜ ስለነበረን ጊዜ በጣም አድርገን ነው የምናመሰግነው። እኔም በጣም ነው የማመሰግነው። በጣም ነው የማከብራችሁ። እግዚአብሔር ይስጥልኝ። በጣም ነው የምናከብረው። በጣም እናመሰግናለን። እንግዲህ አዲስ ዓመት መጣው እያለ ነው። ብዙ ነገሮችን የምትሰራበት በብዙ ስራዎች የምናገኝበት ጊዜ እንዲሆን ላንተም እንመኛለን። ዛሬ በሻይ ሳቅ ቆይታችን ከሞገስ ወልደ ዮሐንስ ጋር ደስ የሚል ቆይታ ነበረን። ሌሎች የቅዳሜን ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።